ናፍቃይ ላገኛት እየኩ ነው። ሻንቺ ደግሞ ብታዩ እንዴት እንደናፈቀች ጀመረው ደግሞ ወይኔ ማርያውና ወይኔ ቡች ማሪ በታሽ ናፍቃይ ላገኛት እየኩ ሰላይነ ብርሃን። ቆይ ግን ወንድሜ እቺን የመሰለች ቆንጂዬ ልጅ አለመናፈቅ እንዴት ነው የሚቻለው? እያት እስኪ በእናትህ እያት እንዴት እንደምታምር። ሰላይነ ብርሃን። ውይ ወንድሜ በጣም ይቅርታ። በሌኒ መጣሽልኝ? በጣም ናፍቀሽኝ ነበር። አንተ መቼ ነው ወንድ የምትሸተው? በሌኒ ናፍቀሽኛል አይሰለችህም እንዴ? እስኪ አትጃጃል ወንድ ሁን። በሌኒ አፍህን ዝጋ። ከዚህ በኋላ ናፍቀሽኛል እያልክ በሬ ላይ እንዳትደርስ። እስኪ አትጃጃል ወንድ ሁን። ወጣ በልና ጓደኞችህን ያዝ። በቃሽ። እኔ እኮ ስለማፈቅርሽ ነው የምትናፍቂ። ሰሚኛለሽ? ቅዱስ ገብርኤልን ነው የምልሽ። ሁለተኛ አንቺን ፈልጊያለሁ። ሁለተኛ አትናፍቂ። እኔ እኮ ስለምትናፍቂኝ ነው ሁሌ ናፈቅሽኝ የምልሽ። እሷ ነው የምለው አሁንም እሷ ነው የምለው ነገሩን ሰዎች መpinጀላት በሉ ሙናዬ 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 ሙናዬ። ይህንን ቁማር አቁሚ። ስለምን ቁማር ነው የምታወራው? እኔ እንደምታፈቅሪኝ ያውቃለሁ። ያንን ልጅ ተይና አብረን እንኑር። በእናትሽ ምን እየበላን እንኑር? ለገንዘብ ብለሽ እንደቀረብሽ ቢያውቅ ምን የሚል ይመስልሻል? አንተም ተወኝ፣ ከዚህ ጥፋ በእናት። ያው መጣልሽ። አንቺን ክፉ አክባሪ ገላሽት ሰንብቷል። ለስንቱ ተረቶ በስንቱ በርትቷል። ማን ነው? የሥራ ባልደረባዬ ነው። ና እንሂድ። አንዴ እጅ ልታጠብ። ምን ነው አለች? የሥራ ባልደረባዬ እየዋሸች ነው። የሳባን ማንነት ማወቅ ከፈለግ ያለኝ ንብረት በሙሉ በባንክ ሊወረስብኝ ነው ብለህ ንገራት። ደበቅበቅ እያለሽ የልብሽን ሰራርገሽ ብትመጪም ያላየሁት ነገር መቼም አይቆጭም። አንድ የምነግርሽ ነገር አለኝ። ምን? ባንክ ያለብኝ ዕዳ መክፈል አልቻልኩ። ሁሉንም ንብረት ሊወስዱብኝ ነው። ቤት ፈልገን መከራየት አለብን። የምርህን ነው? ከዛ ምንም ላይ ኖርን ነው? አዎ ከዜሮ እንጀምራለን። ይቅርታ እኔ ከዜሮ መጀመር አልችልም። እዚህ ጋር መለየት ይኖርብናል። ቢኒ እንለያይ? አዎ ለስካሁኑ አመሰግናለሁ። መልካም ጊዜ ይሁንልህ። ሄሎ ወዬ፣ የት ነህ? ከጀርባሽ ነኝ። ዙሪ። ከጀርባ? የቱ ጋር? ዙሪ አንዴ፣ እዚህ ጋር ያው። ወይኔ ሳባ የማንም መጫወቻ አሉ። ሂድ ወደዛ። ማንም መቶኛ አያውቅምሽ። እኔንም በግድ ማንም አግኝቶኛ አያውቅም። ተሰሚያለሽ? አፈቅርሻለሁ። መጀመሪያ ራስህን ቻል ችጋራ። እንዴ ምን አርጋት ነው? ማንም ሰው እንደዚህ ንቆኛ አያውቅም። ምን ብላህ ነው? ራስህን ቻል ችጋራም ነው ያለች። ችጋራም? ለዚህ ነው እንዴ መደነፈው? አረና ምሳ እንብላ። እውነትህን ነው፣ ግን መቼም ቢሆን አልተዋትም። መቼም ምሳችንን ብንበላ ይሻለናል። አመሰግናለሁ። አተ ላይ ሆኖ ቡና ትቀጅልኛለሽ? በጣም ይቅርታ የኔ አባት፣ አሁን እቀይርልሃለሁ። ሂጅ ከዚህ። ሰዓቴን አቃጠለሽ ደግሞ ይቀየራትልኛለሽ እንዴ? ስታስጠላ። ታዲያ ስድቡን ምን አመጣው? ራስ መልስ ምን ልሽልኛለሽ? አመሰግናለሁ። አልከፍልም ለዚህ ንቃትሽ እንደው። እስኪ አሁን እቺ ምስኪን ልጅ ምን አደረገች? ይመለከታል? አዎ ይመለከተኝ። እስኪ ልብ ካለ ከኔ ጋር አወራ። አሃ እንደዛ ነው። ለምን እንደሆነ አላውቅም። ሁሉም አቅሙን ሊያሳይ የሚፈልገው ከሷ አነስ ባለ ማህበረሰብ በርትተሽ ሰይሽ ነገ አዲስ ቀን እንደዛ ፈገግ ስትይ የሚያምርብሽ
ሄሎ የት ነሽ? ፈልገኸኝ ነው? ስራ ቦታ ነኝ። ምን ነው? ስራ ቦታ መጥቼማ የለሽም አሉኝ እኮ። ሱፐርማርኬት እኮ ቃል ገዛ ወጥቼ ነው። 10 ደቂቃ መጣሁ። ምንድነው? ይዙ እኮ ስራ ቦታ መጥቻለሁ ያለኝ ነው። ወይኔ ጉዴ ዛሬ ተዋረድኩ። ተረጋጊ እባክሽ። እንደውም መደናበርሽ ነው የሚያጠራጥረው። ቻው በቃ እደውልልሃለሁ። ቆንጆ ሱፐርማርኬት ነው የምትገዢው። እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ? አይደለም እኮ ቆይ ላስረዳ። ምንም አላረኩም፣ ምንም አልተፈጠረም ልትይኝ ብቻ ባልሆነ። እውነት ምንም አልተፈጠረም። የሌባ አይነ ደረቅ ጅል ነው እንደሚመስልሽ? ስንት ጊዜ ስትመላለሽ አይቼሽ ነበር እኮ። ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ። ስትከታተለኝ ነበር ማለት ነው? በደንብ ነዋ። ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም? ፈልጌው እኮ አይደለም። ያልጨረሽው ነገር ከነበር እኮ ጨርሶ መለያየት ነው እንጂ ፍቅር እኮ የእልፍኝ አዳራሽ አይደለም። እዚህም እዛም የምትዩ። ይቅርታ። እኔ በቅቶኛል። መታመን የምርጫ ጉዳይ ነው። አንቺ ደግሞ ምርጫሽ መርጠሻል። አንድ እድል ብቻ ስጠኝ። እድልና ምርጫ ሲያልፍ ነው የሚቆጩት። የፈለግሽውን ሰጪ እኔ ፍቅር። ወይኔ ምን አይነት ፈረንጅ የሆነ ፍቅረኛ ነው የሰጠኝ። ጌታ ሆይ ተካስኩ። አንሺ ዋጋ ትመልከች። ኦ የኔ ፍቅር ኤክሴ እኮ ብታይ አንድ ማርኬቱ ለመተን 3 ነበር የሚቆጥረው። የኔ ፍቅር ትንሽ መጠጥ እንጀምር። የፈለግሽው ታምራላችሁ። ኦ እድሜ ረጅም ነው ስናነሳ መጣ። ኤክስ ያልሽው እሱን ነው እንዴ? ይገርማል። ለአንድ ማኪያቶ 3 ይቆጥራል ያልሽ። መቼም በደግ አታነሽኝ። ስለ ችስታነት እየነገርኩት ነበር። ጥሩ ሰው አግኝተሻል እኮ እያልሽ ከቤብ ጋር ፎካከራለሁ ብለህ ማትከፍለውን ነገር አታንሳ። ይሄኔ እኮ አንድ ድንቡል ላይ ለህን ብትዘገዘቅ። ስኳሩ ተስማምቶሻል። ይሄው እንካ። አመሰግናለሁ። ሰርቀህ እንጂ መቼስ ይሄን ልከፍል አልችልም። ይቅርታ ትተዋወቃላችሁ እንዴ? ከስተመር እንደዚህ መናገር አይቻልም። የእናንተን ሂሳብ ስራላችሁ። ሰሪልንና ቤብ ትከፍያለሽ። ዋት ያ ሂሳቡን ክፈይ። እኔ ለልጄ ከፈል። አናቶት ይከፈል። ያሞታል እንዴ? ዝም በይ። ክፈይ ሲልሽ ትልቅነቱ ታየሽ? ቆይ ምንድነው? አልገባኝም። የአብራኬ ክፋይ ልጄ ነው። በፍቅር እንደቀለድሽበት ቀለድንብሽ። ባባይ እንዴ ይሄን ሁሉ ዕቃ ምን ላድርገው? በየመደርደሪያው እየዞርሽ መልሽው። በላምጣይቴ ከፍቃድ ውጪ ግን 4000 ብር ተጠቅሜያለሁ። ለምን እያናገርኩሽ እኮ ነው። አናግረኝ ሜቲ፣ ምን ሆነሽ ነው? ቆይ ለምንድን ነው የሆንሽውን ነገር ማትናገሪው? ቆይ እሺ ምን ተብሎ ነው የሚነገረው? እንዴት እንደምነግርሽ እኮ ግራ ስለገባኝ ነው። እንዴ እኔ እኮ ጓደኛሽ ነኝ። እንዴት እንደምትነግሪኝ እኮ ማሰብ አይጠበቅብሽ። የአባዬ ጓደኛ ልጅ ከጀርመን እዚህ ገብቷል እና እኔ እኮ የውጭ ሰው አይደለሁም። ለምንድን ነው ሜቲ እንደምትወዳት ማትነግራት? ለሜቲም ሆነ ለጄ እንደማነግራቸው ቃል ግባልኝ። አባዬ ከጓደኛው ጋር ለልጄ ምናምን የሚሉት ነገር አለ። ከልጁ ጋር ደግሞ እዚህም ሳይድ በፊት እንተዋወቃለን። አሁን ካላገባት እያለ ነው። ቤትም ካላገባሽ ብሎ አስጨንቀውኛል። እሺ እና ምን ይሻላል? አላውቅም ጂ ግን ደግሞ ታውቂያለሽ ቤተሰቦችን በፍጹም ማስከፋት አልፈልግም። ቢኒስ ለመጨረሻ ጊዜ ሀሳቡን ጠይቀዋለሁ። አልገባልሃለሁ። ምንድነው ንገረኝ። ዶክተሮች እዚህ ምድር ላይ ለመኖር 2 ወር ብቻ ነው የቀረ ብለውኛል። ምን እያልከኝ ነው? እኔ ደግሞ ራስ ወዳድ መሆን አልፈልግም። ለምን 2 ወር የቀረሱ ምን ያደርግላታል? እሺ በቃ ነይ እንሂድ። ልብስ ልቀይርና እንወጣለን። ቢኒ መጣችልህ። በቃ አንቺ እዚህ ጠብቂኝ። እኔ እናንተ አንዴ ብቻችንን ማውራት እንችላለን? ይቅርታ አሁን መሄድ አለብኝ ቦታ አለ። ምን አለሽ? እኔን ማጣቱን መርጧል።